ሚዲያ ላይ ስትናገር የሆነ የሚያምሽ ነገር አለና አልሞትም አልኳት። አየሽ አልሞትም አልኳት። ዛሬ ገብታ ያሮና እንዳታቋርጫት እሺ እናቴ። እሺ ምንም ማለት እሺ እናመሰግናለን። እሺ ሃይማኖት አሁን አንቺ መጀመር ትችያለሽ እህቴ። ኦኬ አይ ዶንት ኖ ምን ብዬ እንደምናገር አክቹሊ ከብዳል በጣም አሁን ላይ ያየው ያሉት እናቴን ነው። ስለዚህ ምንም ብዬ እንደዚህ አርጋለች እንደዚህ አርጋች ብሎ መናገር ይከብዳል። ግን አንዳንድ ጊዜ ነገሮች ፎርስ ያደርጉሻል ነገሮችን ኤክስፕሌን እንድታረጊ በምን ምክንያት ነው የተፈጠረው። ኦኬ ለምሳሌ አሁን የሆነ ቃል ተናገሩኝ ስትል በምን ምክንያት ነው? ያ ሁሉም ነገር ምክንያት አለው። ያለ ምክንያት ምንም አይሆንም። መቼም እኛ ስለሷ መጥፎ አደረገች ብለን አውርተን ተናግረን ማናቅም። ሶ አሁን ላይ እዚች ጋር ሰው ሁሉ እየተመለከተው ያለው እኛ ያደግንበት ነገር ነው። ልጅም እያለን እንደዚህ ነበር ቁጭ አድርጋ ለሰው የምትነግረው ቀይ ሆኖ ያልሆነውን ትናገራለች። እና ባይ ዘ ዌይ ብዙዎቻችን አሁን ለምሳሌ ኢማን እኔ እና ራህመት የሆነ ኤግዛይቲ አይነት ችግር አለብን። ፐርሰናሊ በተለይ ራህመት ኤግዛይቲ አለባት። ያ በጣም የጭንቀት እንትን አለብን። እኔ በእርግጥ ያው ይመስገን እሻላለሁ ብዬ ላስብ እንጂ ምናልባት ከነሱ ላልሻል እችላለሁ። ያለበት ሁኔታ ኤግዛይቲ ያለብን፣ ሰውን ያለማመን፣ ሰውን ያለመቅረብ በጣም እንፈራለን። ሰው መቅረብ ብዙ ጊዜ ብቻችንን የምናሳልፈውና ይኸውልሽ አሁን እናትነቷን የካደ ሰው የለም። እናትነቷን እናከብራለን። ብዙ መጥፎ ጊዜያቶችን አብረን አሳልፈናል። በተለይ ደግሞ ከኔ ጋር ገባሽ ማንኛውም ነገር ውስጥ ህይወቷ ውስጥ ነበርኩኝ። ልጆች እህቶቼንም ከሀያት በኋላ ካልሽ እንደውም እኔ ነው ያሳደግኳቸው ማለት ትችያለሽ። አዚዬ ያሳድጊያቸዋለሁ። ሶ እናትነትን ሳላቀው እናትነት እንዴት እንደሆነ በደንብ እህቶቼን ምናምን በመንከባከብ ነው የማውቀው። ኦኬ ስለዚህ የናክል መውለድ ምን ማለት አይጠበቅብኝም ስለ እናት ለመረዳት። ባልወልዳቸውም እንደ ልጆቼ ነው እስካሁን ድረስ እየተንከባከብኳቸው ያለሁት። ሶ ምንም ጥላቻ የለም እኛ ቤተሰብ ውስጥ። ጸብ የሚነሳው በእሷና በአባታችን መካከል ነበረ። ጸብ ሁሌ ነበረው። ያ ጸብ እንዴት መሰለሽ ገና እኔ ህፃን እያለሁ የማውቀው አይነት ጸብ ነው ከልጅነት ጀምሮ ያለው ማለት ነው። ይቅርታና እንዴ እናትሽ እንዳለችው አባትሽ አምስተኛዋ ልጅ ራህመት የ2 ወር አራስ እያለች ጥሏችሁ ጠፍቶ እናትም እነዚህን የጠቀሰቻቸው የተለያዩ ስራዎችን በመስራት እንጀራ ለሆቴል በማስረከብ መስጊድ ጽዳት በመስራት የጋራዥ ቱታ በማጠብ ዳንቴል በመስራት በየሰው ቤቱ እየዞረች ልብስ በማጠብ እንዲሁም በርበሬ በማዘጋጀት ወጥ ለድግስ ቤት ወጥ በመስራት እነዚህን 7 አይነት ስራዎች እየሰራች እናንተን ለ10 ዓመታት ብቻዋን አሳድጋለች። yes of course አሳድጋለች። በጣም ጥሩ። እሺ ከ10 ዓመት በኋላ አባታችሁ መጣ። ትክክል ነው። እዚህ ድረስ እሷ የተናገረችው ታሪክ ሀቢባ እያንዳንዱ ነገር አንዱን መንገድ ይዘን ስንሄድ ለምሳሌ እቺን 10 ዓመት አሁን እሷ እየሰራች ስትመጣ እኔ አሁን ምንነቱን በማላውቀው ሰዓት ጉሊትም ተቀምጫለሁ። ምንም ነገር ስትሰራ ግዛት ነበር ከስር ስራ እያልኩ ነበር አብሬ የምሰራው። ያ ኃላፊነት የትኛው ኃላፊነት ኖሮብኝ ነው እኔ እናቴን ማግዘው ነፍስ በማላውቅበት ሰዓት ገባሽ? እኔ አፕሪሺዬሽን እፈልጋለሁ። አትሊስት ያ በቃ ለፍተን ነው አብረን እዚህ ድረስ የደረስነው። እናት ስትሆኝ ኃላፊነት አለው ስልሽ እኔ አሁን እናትነት እየገባኝ አይደለም። እናትነት ከባድ ነው ወይስ ቀላል ነው? እንደዚህ ቀላል ነው እንደዚህ እናትነት ልክ አሁን እሷ እንደምትናገረው አይመስለኝም። እኔ በጣም እየከበደኝ ነው። ኦኬ ለፍታለች፣ ተቸግራለች። ግን እኛ ከልጅነታችን ጀምሮ እሷ ባልታወቃት መንገድ በጣም ብዙ የጎዳችን መንገድ አለ ሀቢባ በጣም እኮ ለምሳሌ ቀላል የሚመስልሽ የከፋሽ መስዋዕትነት ነው። ቀላል አይመስለኝም። እኔ ራሴ ባይዘው እናት ነኝ አሁን ላይ ፐርሰናሊ ነው የማወራው። ባህሪሽ ለምሳሌ ባህሪሽ ማታዳምጪኝ ከሆነ የራስሽን ስሜት ከኔ በላይ የምታስቀድሚ ከሆነ ስታይን እሷ ባለቤቷ ለምሳሌ አባታችን ያደረገውን ነገር እያሰበሽ ነው እኛን የምትይን አይን የእሱ አይነት አይን ነው ገባሽ? ዛሬ አይኔ ጠፍቶ ነው ነገ ተፈንክቼ ስሜት ሜዳ። ስለዚህ ለምሳሌ አንቺ ሚልሽ እናታችን የራሷን ስሜት ነው የምታዳምጠው፣ እኛን አታዳምጠው። እኛን ከልጅነታችን ጀምሮ እና ደግሞ በምን ዳይ ነው ጉሊታ ብሬያት መቀመጠው ከተነሳ ያ ታሪክ ከተነሳ ያንን ነገር አሁን መልስ እየሰጠው ነው ለመጀመሪያው ገባሽ? ለፍቼ ይሄን ብዬ ካለችው ፓርት ጋር ያንን ሁሉ አብረን ያለፍ ነው ገባሽ? ግን አሁን ነገሩ እየባሰ ሄደው ነገሮች የተቀየሩ የሄዱት ልጆቹ ታናሾች እያደጉ በመጡ ቁጥር አሁን ለምሳሌ እኔ ቀና ብዬ ማይቻት አላቅም።
እንደው ምን መታለን እንጂ እናታችን መልስ እንኳን አንሰጣትም። ስትመታን ያለ ምክንያት ነው የምነግርሽ። አንጠይቅም ምክንያቱ ምንድነው እንኳን ብለን ግን ጥፋታችሁ ይሄ ነው እንኳን ብላት ነገርንም ነበር። ማንም አላገዘንም። እንደውም አሁን ካልሽ ባህሪያችን ካየሹ የጎረቤት ሰውን ያሳደገን እኛን ጎረቤት መጠየቅ ትችላለሽ። ምናድርበት ቤት ስንመታ ብንገባበት ስንራብ ሄደን ምንበላበት ጎረቤቶቻችን አሉ። እስከዛሬ ድረስ ምስክር ሆኖ የሚቆሙ ገባሽ? አሁን የእነሱን ነገር እያየን ስናስብ ያለንበትን ስናስብ ዛሬ ላይ መጥፎ ሰዎች ነን ብዬ አላስብም። ያን ያክል ገባሽ? እኔም ጥያቄ ጠይቄያለሁ። እናቴ ተቀመጪ፣ ከዚህ በኋላ ስራ አትስሪ፣ አንቺ ተቀመጪና ተቋርጠናል ጋይስ እኔ ነው መሰለኝ ኔትወርኩ አንቺ ተቀመጪና እኔ እስቲ ላንቺ መሆን ያቅተኝ ብያታለሁ። እሷ ግን እሱን አይደለም የምትፈልገው። አንድ ትንሹና አጭር ነገር ልንገርሽ። አይ ቲንክ ለሰው የሚከብዳል አክቹሊ ከሷ የማንጠብቀውን ነገር ነው የምናየው ብዙ ጊዜ ገባሽ? አሁን እኛ ቤት መቃሚያ ነው፣ ቤታችን ውስጥ መቃሚያ ነው። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው ያሱ። እኛ በልጅነታችን ያንን ነው እያየን ያደግነው ገባሽ? ወይም ግድ ቁጭ ብለን እነሱ መመልከት ነው ያለብን? ወይ ሲቅሙብን ወይ ሲያጭሱብን ነው የምናየው ከልጅነታችን ጀምሮ። ልናገር ብት የሚሰማሽ የለም። ልክ እንዳሁኑ ነው ወንዶቹ ጎረምሶቹ ተሰብስበው ስለኛ ቁጭ ብላ የምታወራቸው። ወንድ ልጅ ለማን ናቸው ጎረምሶች? ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ እኛ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጭስ ነው። ያን ነገር ደግሞ እኛ አንፈልግም። እንደዛ አይደለንም ገባሽ? ከዛ አልፎ ተርፎ ነው ምሽ ከዛ አልፎ ተርፎ ወንድ ይዛተኛ ያለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን እሷ ስላነሳች ነው የምመልስሽ። አልደግሞም ይሄን ቃል ይቅርታ፣ እኔ ቅር ይበለኝ። ማውራትም አልፈልግም ይሄን። ግን እሷ በጣም ኦቨር ሄዳለች ገባሽ? እኔ ሳልሆን ራህመትን ጠይቂያት። ራህመት ወንድ ይዛ አጠገቧ ተኝታ ራህመት ሰምታለች። በሃይማኖት ተጀምሮ በራህመት አልበቃም። የትኛው ማበረታቻ ነው አሁን እናቴ ብዬ ሚላት? ከዛ መልፎ ተርፎ የክላስሜትሽ ይደውሉልሻል። ጭራሽ ዊክ ሰክታ ወጣች ይሉሻል፣ ጥፍር ሰክታ ወጣች ይሉሻል። ለምንድን ነው የእናንተ እናት እየተባለ የሚጠራው? ገባሽ? እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው። እኔ በቃኝ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ። ከቤት አባረን ሳምንት 1-2 ወር ውጭ እንኖራለን፣ ግን ቤት ውስጥ ጎረምሳ ነው የሚኖረው። እስቲ ጎረምሶቹ ውጡ፣ እዚች ጋር እስቲ ወንድ ናችሁ ውጡ። እስቲ የምርን እየዋሸሁ ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ። ሳይኮ አድርጋናለች፣ አብደናል ሀቢባ። እኛ ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለኛ ስሙን አያደርግልንም አሁንም ድረስ። የዛኔም አላረግልንም አሁንም አላረግልንም። እሷ የምትፈልገው ሄደን እንደበድበው፣ ሄደን እንድንገለው፣ ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም ገባሽ? አሁን ኢትስ ኦኬ። ምናልባት ከዚህ በኋላ ምናልባት እንፈልገው ነገር አይኖርም። ፍላጎታችንን እንኳን አውጥተን የምንጠይቅ አይነት ልጆች አይደለንም። መጠየቅ ትችላለሽ። አንገታችን ደፍተን ነው የምንኖረው። ለሰው አንናገርም ይሄ ሆንን እንኳን ብለን። ይሄ አሁን ላይ የምናየው ነገር ለኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ያ ቪዲዮን ከመቀረጻ በፊት ከ2 ቀን በፊት በስልክ እያወራችኝ ነበር። ማማ ተረጋጊ፣ በንዴት የምታወጪውን ኢነርጂ ቀንሺ፣ አንቺ ገና ነሽ። እሷ ለ3-4 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል። የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸታም አትበለኝ። እኔ በጣም በተረጋጋ ነገር ነው ማውራት፣ እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ምን እንዳደረግ ያደረገችኝ ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም የምሆነው። ግን ተመልሼ የመጣው አሁንም ጠይቃታለሁ። በተቻለ መጠን ማድረግላት ነበር። ግን እንዴት ነው አሁንም እኔ ላይክ እንደምፈልገው እየሆነች አይደለም። እሷ ከኛ በላይ ባዳ ነው የምትፈልገው። ከጎረምሳ ጋር መዝለል በዚህ ምንም አያደርግም። እኔ ትልቋ ልጅ ነኝ እየነገርኩሽ ነው ያሉት። እና ያ ነገር ፎርስ ያደርግሻል ብዙ ነገር ላይ። እኛ የምንፈልገው እናታችን እንድትሰበሰብ ነው። አባታችንን አግዘናልና እና ሃይማኖት እንደ ልጅ እናቴን መቆጣጠር መብት አለኝ ብለሽ ታስቢያለሽ? ላይክ ክላስሜትሽ ደውላ እኔ ክላስሜቴ ደውላ እናትሽ ዊግ ለብሳለች ብትለኝ ምን አገባሽ ነው የምላት። እናቴን ከክላስሜቴ ፕሮቴክት አረጋታለሁ እንጂ እናቴን አሳልፌ ለዛች ክላስሜቴ ባዳ አሳልፌ አልሰጣትም። እኔ እናቴን የመቆጣጠር መብት የለኝም። ማናችንም አንቆጣጠራትም። ግን አንዳንድ ጊዜ አኖርማል የሆነ ነገር ሲሆን እኛ ለራሷ ነው እየፈራንላት ያለ ነው እንጂ ማንም እሷ ሊቆጣጠራት አይችልም። እናታችን ናት። ግን እኛ ለእሷ ነው እየፈራንላት ያለ ነው ገባሽ? እንድትጎዳ ስለማንፈልግ ነው እየጠየቅናት ነው እንጂ እኛ ማንም አይደለንም መተን እሷን ምናዛት።
አላዘዝናትም፣ አዘናትም አናቅ። ግን አሁን ሃይማኖት እናትሽ እንደዚህ ቦታ እየጠጣች ነው፣ የኔ እናት የምትጠጣው አንድ ቀን የመጠጥ አፈ ጋር ስታቀርብ አይቻት አላውቅም። ገባሽ? ያ ነገር ግን ጓደኞች ደውለው ሲነግሩሽ በቃ እሷ ደግሞ አትሰማሽም። በቃ ልክ አይዶን ነው ብቻ እንዴት እንደምናገር አላ ማንም እሷ ልትበልጥብኝ ነው የሚገባው። ጓደኞቼ እንደማትጠጣ እናቴ እያወቅኩኝ ጓደኞቼ ደውለው እናትሽ እየጠጣች ነው ካሉኝ እንኳን እሳይ ነው የምላቸው። ዓለም መገልበጥ ይችላል። እናቴ ትበልጥብኛለች ካለ እኔ እዛ ቦታ ላይ እሷ እንድትገኝ አይደለም ያሰብኩት። ለምን ታውቂያለሽ? 5 ልጆችን ሳስብ ትልልቆች ነን ብዬ ሳስብ ተከብራ እንድትኖር ነው የምፈልገው። እኔ ለእሷ መሆን አያቅተኝም። አይደለም እሷ በቤት ልትጣላ ይቅርና ስለ ቤቱን ጉዳይ ሲጣሉ የተውኩት የተሻለ ነገር ለእሷ ስለማስብ ነው። አሁንም እኔ የራሴን ህይወት እየኖርኩ አይደለም። ለቤተሰቤ እኮ ስል ልጆቹ ላይ አይደል ነው አሁን ልጆቹን ማገዜ ወይ ልጆቹን ማስተማሪ እንደ ጥፋት እየታየ ነው ያለው። ገባሽ? ኖ ይሄማ በጣም እንደ ታላቅ እህት በጣም ልትከበሪበት ሊኮራብሽ የሚገባ ነገር ነው። ታናናሾችሽን ቴኬር ማድረግሽ፣ ለታናናሾችሽ ትምህርት መቻልሽ ምናምን ይሄ በጣም የሚያኮራ ነገር ነው። ግን አድርጌያለሁ በተቻለ መጠን አድርጌያለሁ። ለሱ እያረግሽም ነው እስቲ አይደል? ግን እናትሽ አንቺ መጀመሪያ እኔ እንደውም ታሪኩን ምናልባት ከዋሸች ብዬ ከራስሽ ጠይቄሽ፣ አዎ እናታችን ይህን የጠቀሰቻቸውን ስራዎች ሰርታ ለፍታ አሳድጋናለች ነው። ካሳደገቻችሁ በኋላ ጥሎ ሄዶ አባት 10 ዓመታት ቆይቶ መጥቶ እቤት አላስገባውም ስላለች ብቻ እንድታስገባው እናት መገለል ነው። እሺ በጣም ውሸት ነው። ያ እሱ ውሸት ነው። እሱን ደግሞ ልግለጽልሽ። እኔ ግልጽ አድርጌ ባልነገር አሁን እኛ ማደጋችን በህይወት መኖራችን ለሷ ምንም ነው። ገባሽ? ያ እኛ ማደጋችን ምንም ነው። ሰው መሆናችን ራሳችን ማወቃችን ምንም ነው። የተረዳሁትኝ እሱ ነው። ግን አይ ዶንት ኖ አሁን ስለዚህ እሷን አፌክት እያደረጋት ስለሆነ እኔም ስለ እህቶች አላስብም፣ ስለማንም አላስብም። ሰው የራሴን ህይወት መኖር አለብኝ ማለት ነው። በጣም የሚገርምሽ ነገር ይሄ ሳይኮ ከማድረግ እንዴት አድርገን የተማርነው ሀቡ አስቢው። ትምህርት መማር እንደዚህ አይነት ፋሚሊ ኖሮሽ ቀን በቀን የሚደበድብሽ ቀን በቀን በጎረምሳም ያስደበድብሽ እንደዛ አይነት ፋሚሊ እያለሽ እንዴት ነው የምትማሪው? ያ ነው አሁን እህቶቼ ላይ ሀፕን እያደረገ ያለው። አልተናገርኳትም። ካደረገችው አንፃር ምንም መልስ አልሰጠናትም። እመኚ ራሴን ግን ሰብስቤ እህቶቼን አይዟችሁ፣ አትሊስት እኔ እንደወደቁ እናንተ አትወርቁም። እኔ ያዩትን ግን እናንተ እንድታዩ አልፈልጉም። ምንም መጥፎ ነገር አድርጉ ብዬ አላኳቸውም። ምንም መልሱላት ብያቸው አላውቅም። አለሁላችሁ፣ ግን ትምህርታችሁ ለእኔ ስትሉ ጨርሱ። ያንን ነው እያደረኩ ያለሁት። አሁን እሷ ግን እልህ ያዛት። በቃ የሱ ይሄ አባታችን ያለው ነገር የሱ ላይ ያለው ንዴት እኛ ላይ እየተወጣች ነው። ከድሮም ጀምሮ እስካሁን ድረስ ከድሮም ጀምሮ አሁን እየተወጣች ነው ያለችው። አሁን ዛሬ ደውዬ ነበር፣ ደውለውልኝ ነበር መጀመሪያና አባታችሁ ፊቱን ሶሻል ሚዲያ ላይ መውጣት አልፈልግም አለና እናንተ ብላችሁት ነው ሲል ነው። ለሱነቱ አይደለም። አንደኛ ነገር እህቶቼ ተማሪዎች ናቸው። ትምህርት ቤት በሚያቆም በማያቆም ልክ እንደዚህ እንደ ኮሜንታተሮቹ እንደሚሉት በሚያውቁትም ጀጅ ያደርጋሉ። ትምህርታቸውን ሊጨርሱ ሊመረቁ ትንሽ ጊዜ ይቀራቸው። ጀስት አትሊስት ትምህርታቸውን እስኪጨርሱ ድረስ ጀስት ይሄን ቪዲዮ አንሳና ጀስት ትምህርታቸውን እንዲጨርሱ ዳስ ማይ ሪኩዌስት። ከዛ የበለጠ ኤክስትራ ምንም የጠየኩት ነገር የለም። ውሸትም ነው እውነቱ ነው ማለትም አልፈልግም። ምንም ነገር ታሪክ አልከፈትም። ጀስት ፕሊስ ለእህቶች ያልኩት አባታችን ታሟል፣ ታማሚ ነው፣ ብቻውን ነው የሚኖረው። ገባሽ? ሄደን ጠይቀነው ማናቀም፣ ብርም አልክለትም። ገባሽ? በስልክ ነው አንዳንዴ ከስንት አንዴ የምንደዋወለው እንጂ ምንም ነገር የለም። አሁን ለአባታቸው አግዘው አባታቸው መረጡ። ለምን ወሰደባት? ልጆቹን ሰብስባ የምታኖርበትን የቀበሌ ቤት ለምንድን ነው ውክልና ወሰዶ ወሰደባት? ኦኬ፣ እሱን ደግሞ ባይዘዌ ጓደኛው ማለት ነው። ጓደኛው አሁን የተባለው ልክ አባታችን ባልነበረ ሰዓት ልክ እንደ አባታችን የነበረ ሰው ነው። ምናልባት አሁን ማየት ይችል ይሆናል። ይሄን ሲቸግረን የምንሮጥ ሄደን የምንጠይቀው ጋሽ የምንለው የትምህርት ቤት እየከፈለ የሚያስተምረኝ እኔ እሱ ነበር። በአመት በዓልም ሁሉም ነገር የሚያደርግልኝ አባቴን ከቨር ያደረገው እሱ ነበር ብዙ ነገር ላይ። ኦኬ እስካሁንም ድረስ እና በእነዚህ በልጆቹ ምናምን ነገር ምክንያት በቃ ቤት ውስጥ በሚመጡት ጎረምሶች ቤት ውስጥ ሁሌ እየተመላለሱ እንደፈለጉ የሚሆኑብን ወንዶች በሱ ምክንያት ነው። ገባሽ? ተመሰካክረው ምስክ እንዴ ምን የፈለገ ነገር ቢሆን ገቨርንመንት ይሄን ነገር አክሴፕት አያደርግም። በቃ የምታደርገው ነገር ዲቴልስ አሰጫቸው ከመሬት ተነስተው ነው በቃ አንተ መውሰድ አለብክ የሚባል ነገር የለም። ይሄ ከአንድም 3 4 ፍርድ ቤት ያየው ነገር ነው። በዚህ መሀል ግን እኔ ሀሳብ ሰጥቼ የማላውቀው የተሻለ ነገር ስለማስብ ነው እንጂ ያ ይገባዋል ብዬ አይደለም መጠየቅ። እኔ እሱ የሚልክልኝ ወይም ደግሞ እሱ ጠይቄ ቮይስ አድርጌ አሰማሻለሁ። እኔ ቤቱን የተወኩት ልጆች እናንተ ቦታ እስክትይዙ ድረስ ነው፣ እኔ ችግር የለብኝም ነው የሚለው። ቤቱ አሁን ባባሽ ስም ሆኗል አይደል? በሱ ስም ሆነ የሆነው ደግሞ እኛን እንዳታስወጣን ተብሎ ነው። ገባሽ? ምክንያቱም እሷ እኛን አትወደንም፣ አትፈልገንም።
በቃ እንደዚህ አይነት ህይወት ውስጥ ነው የኖር ነው። ያንን ስለሚያውቅ ባትወዳችሁ ባትፈልጋችሁ ለምን አሳደገቻችሁ? እሱ ጥሏችሁ ሲጠፋ ለምን እሷም ጥላችሁ አልጠፋችሁ? ኦኬ እሱ ኢነፍ ሪዝን ሊሆን አይችልም። ገባሽ? እሱ ኢነፍ ሪዝን ሊሆን አይችልም። እዛች ጋር አንድ ቤት ውስጥ ተሰብስቤ ስትኖሪ ኦኬ፣ ምክንያቱም እሱ እንደዚህ ስላደረገ ኦኬ፣ ለምንድን ነበር ታዲያ እኔ እንደዛ ትሪት ሲደረግ ነበር? ልጆቻቸውን ጥለው የሚጠፉ እናቶች የሉም? ከችግር የሚያመልጡ ልጆቻቸውን ጥለው ለማንም ሰጥተው አረብ ሀገር የሚሄዱ ኦር ለድርጅት የሚሰጡ አባታችሁ በህፃንነታችሁ ጥሏችሁ ሲጠፋ እቺ እናት ያን ሁሉ መስዋዕትነት ከፍላ ከምታሳድጋችሁ ለአንድ ድርጅት ፈርማ ብትሰጣችሁ ተገላገለች። አረብ ሀገር ሄዳ ህይወቷን መኖር ትችላለች፣ ሀብታም መሆን ትችላለች አይደል? እሺ አሁን ላይ አንቺ የሁሉ ልጆች ላይ ኖሮሽ 5 ልጆች ሆኖሽ አድገው ኦኬ፣ አሁን ጸብ ነው የሚሻለው? እኛ ፍቅር እየጠየቅን እሷ ጸብ ነው የሚሻለው? ኦኬ እኔ ቤት ውስጥ አልመጡ ፍቅር ነው የሚሻለው? እኔ ፍቅር ነው የምፈልገው። አሁንም ቤተሰቦቼ ለመሰብሰብ ፈልጋለሁ። ታናሽ እህቴ የወለደችው አታወራም ነበር ከሷ ጋር፣ እኔም ከሷ ጋር አላወራም ነበር። ተለያይተን ነበር፣ ግን ቤተሰቡን ለመሰብሰብ እየሞከርኩ ነው። ሁሉንም ማስማምቻለሁ። ባይዘዌ አሁን የሄድኩ ጊዜ ኢትዮጵያ እኔ ነኝ ያስታረኳት ከወለደችው እህቴ ጋር እኔ ነኝ ያስታረኳት። እሷ እዚህ ቤት ከመጣች ህይወቴን አጠፋለሁ ብላ እናታችን ማለት ነው። ይሄ ዛሬ የሚመጣ ሀሳብ ነገ የሚቀየር አይደለም። አሁን ላይ ግን የተፈጠረው ነገር ዛሬ ነገ የሚቀየር ሳይሆን ውስጣችን የቆረጠው በጣም ትልቅ ነገር አለ፣ ከበፊቱ የባሰ ኦኬ፣ አንገታችን የሚያስደፋ which እኛ በምንም በማናውቀው ጉዳይ ገባሽ? አሁን አባታችን ቤቱን በስሙ አደረገ፣ የራሱን ኢንፎርሜሽን ሰጥቶ ይሆናል። ያንን ኢንፎርሜሽን ያ ማጣራት አለብን እንደ ልጅ ኦኬ፣ እሷን ለማገዝ እኔ ዛሬ ለምኖረው ግን እዚች ጋር እኛ የያዝነው ራሳችን የማዳን ነገር ላይ ነው ያለ ነው። እኔ ራሴን እያዳንኩ ነው፣ ዞቼን እያዳንኩ ነው። ቦታ እንዲይዙ ፈልጋለሁ። ከዛ እኮ እናታችን ናት እኮ እናነሳታለን። ግን እሷ በቃ ሰላም ልሰጠን አትችልም። የእሱን ልህ ነው መበቀል የፈለግሽው ማማ። እሱም እዛም ሶሻል ሚዲያ ላይ ለምን ካልወጣ ለእህቶቼ ይቅርታ ቮይስ እለቃለሁ ብለሻል። ያ ማለት ታውቂያለሽ ላይክ ዊ ዶንት ዱ ናቲንግ። የይቅርታ ቪዲዮ ምሰሪ ለምንድን ነው? እኛ ካጠፋን ለምንድን ነው የይቅርታ ቪዲዮ ሰራለሁ ብለሽ ያልሽው? እሷ የምትፈልገው ተጽዕኖ አንጻር ነው። እሷ ብቻዋን ነው። ለምን ይቅርታው የምኑን ይቅርታ? እናንተ ግሩፕ ናችሁ ከአባታችሁ ጋር፣ እሷ ብቻዋን ቆማለች። እኛ ሁሌ ከሷ ጎን ነን። ቆሟ እኮ ነው እናንተን ተረግላ እኛ ከሷ ጋር ነን። አሁንም የበፊቷ እየነግርሽ እሷም ታውቋለች። ነገርኩሽ እኮ ሰላም ነን እኮ እያወራን ነው ከሷ ጋር ኤቭሪቲንግ ኢዝ ኦኬ። ግን ምን መሰለሽ በፊት ሃይማኖት እንደምትመታው ነፃነት ትመታለች ማለት አይደለም። በፊት እኛ እንደምንጎዱ እነሱ ይጎዳሉ ማለት እነሱ በጣም ወዳድገዋል። ማሪ እኔ በ6 ዓመት በልጥሻለሁ። 36 ዓመቴ ነው። አይ ቲንክ አንቺ 30 ነሽ። ሁላችንም የኛ የ90ስ ልጆች ተገርፈን ያደግ ነው። ላይክ በጣም እንጂ እኮ የሚገርፉን እኮ ይኸውልሽ ስለማይወዱን እኮ አይደለም፣ ስለሚወዱን እኛ ከመስመር እንዳንወጣባቸው፣ እኛ እንዳንበላሽባቸው፣ እኛ ጥሩ ደረጃ ደርሰን ለማየት ካላቸው ጉጉት የተነሳ እንጂ ከጠሉንማ ለምን ያሳድጉናል? ለምን አውጥቶ አይጥሉንም? አንድ ነገር ልንገርሽ ይኸውልሽ ፈጣሪ ያለ እዚች ጋር ለሁሉም ነገር እኛም በችግሯ ያሳደገችን ልጆቿ ናት። ሶ whatever it is በችግር ያሳለፍሽው ልጅ አሁን እኮ እሷ የመረጠችው ሌላን ነገር ነው። እኛን ኦቨር አስገባሽ። ከኛ ሌላ ነገር መርጣለች። ቤቱን ማለት ነው። ቤቱን መርጣለች ከኛ። እኛ ግን ቤቱን ብቻ ሳይሆን አሁን እህቶቼ ትምህርታቸው መማር አልቻሉም፣ ከቤት አይወጡም። ገባሽ? ለመስለሽ እነሱ እንደዚህ አይነት ልጆች አሉን። በጣም አንገደፊ እህቶቼ፣ በጣም የምኮራባችሁ በዚህ አጋጣሚ እንደ ችግራቸው ሳይሆን እንደውም እኔ ነኝ ትንሽ ማስቸግረው ወጣ ያልኩትኝ። እህቶቼ አንገት ደፊዎች፣ ሃይማኖተኞች፣ ቀና ብሎ ሰው የማይሆኑ ናቸው። ነገር ግን ሲበዛብሽ አንዳንዴ ኦቨር ሪያክት ታደርጊያለሽ። ይሄ ሰውነትሽ ነው ሪያክት የሚያደርገው፣ አንቺ ማንነትሽ አይደለም። ገባሽ? በተቀመጥሽበት መታ እንደ ባመቀጠቅጥሽ ከሆነ ምንም ሳታጠፊ ኦፍ ኮርስ ሪያክት ታደርጊያለሽ እንዴ። ይሄን አክል እኮ አይደለም እንስሳም እኮ ሪያክት ያደርጋል አይደል እንዴ? ሰው ልጅ ብቻ አይደለም። በዛ ላይ እያንዳንዱ ዲቴልስ የምታረጊው ነገር ሮንግ እንደሆነ ራስሽ እያወቅሽ ምንም አታመጡም አይነት ነገር እያደረግሽ ከሆነ ኦኬ፣ በእኔ በቃ በታናሽ በቃ፣ በእነሱ ግን በጣም ኦቨር አፈነገጠ። ለሷም ከምትቋቋመው በላይ ሆነ። እኔ እናታችን ምንም እንድትሆን አልፈልግም። ባለችበት ሰላሟ ይብዛ። ከሷ ምንም አንፈልግም። ሰላሟን ብቻ ነው የምንፈልገው። አሁንም እኛ ሬዲ ነን እሷን ለማገዝ። ግን እኛ እንደምናስባት አይነት መሆን አለባት። በቃ መረጋጋት አለባት። ባልሆነ ነገር ኢነርጂዋን እየጨረሰች ነው። እንድትረጋጋ ነው የምንፈልገው። ጀስት ሪኩዌስት ዳትስ ጀስት ሪኩዌስት። ኦኬ፣ እኛ እንድናግዛት እኛ እንደምንፈልጋት አይነት መሆን አለባት ነው። ያ ከኛ ወንዶችን አታስበልጥ። እዛ ጋር ጎረምሳ አሉ የሚላት በዛ ላይ ባለ ትዳር ምናምን ናቸውና እነዚህ ነገሮች ናቸው አይደሉም? መጀመሪያ እሷን ሳንጠይቅ እውነት ናቸው። እኛ ከነ ማረጋገጫው አለን። አሁን ስለጠየቅሻት ኦፍ ኮርስ አይደለም ትልሻለች፣ ግን እኔ ከነ ማረጋገጫው አለን። አይደለም ካለች ደግሞ እኔና አንቺ በውስጥ ቁጥር እንቀያየርና ያ ቤት ውስጥ ማን ገብቶ እንደሚተኛ እንግዲህ እህቶቼ ያውቃሉ። ማን እንደሚመጣ ማን አናታቸው ላይ እንደፈለገ እንደሚሆን እሱ ራሱ ያውቃል።
ያዳት ዝት ይሄ ደግሞ ከኔ መጀመር ከፈሽ ደግሞ እኔ ራሴ ፕሩፍ አለኝ። እኔ ራሴ በጆሮ የምሰማው እየሰማው ያደግኩት ፕሩፍ አለኝ። what else እናትነት እንደዚህ ከሆነ እንግዲህ እናቶች እንግዲህ እናንተ ታውቁታላችሁ። እናትነት እንደዚህ ከሆነ ያ ሁሉ ሆኖ ስንት አይነት ነገር ጆሮአችን እየሰማ በምግብ እየተቀጣን ሳይኖር እኮ አይደለም ኖሮም እየተቀጣን ገባሽ? ገና በ12 ዓመትሽ ሂጂ ውጪ ከቤት ሂጂ ዲቃላሽን ይዘሽ ነይ እየተባልሽ ወንድ እንኳን በማናቅበት ሰዓት ይሄ ሁሉ ኦቨር ሰውነቷ ሪአክት የሚያደርገው ካለባት ችግር ሊሆን ይችላል። ግን ዳት ወስቱ ማሽፋስ ለኛም በጣም ትልቅ ከባድ ነበር ያሳለፍነው ጊዜ። አሁን ላይ ምንም የተፈጠረ ነገር የለም። ቤቱ ራሱ ከተዋዋሉ ኦልሞስት በጣም ረጅም ጊዜ ሆኗል። ሜቢ አመት ምናምን ያልፈዋል ነገር ያው አሁን ላይ ይሄ ግብግብ ልክ እንዳልኩሻላ ከልጆቹ ጋር ግብግብ አለ። ላይክ መልስ ይሰጣጣሉ ምናምን ነገር ውጭ ላይ የሚመክራት ሰው አለ እንጂ ዛሬ ከ30 ዓመት በኋላ ቅድም ብለሽ ነበር እህቶቼ በጣም ጨዋ ናቸው፣ ሃይማኖተኛ ናቸው ብለሻል። ሰው ጨዋና ሃይማኖተኛ የሆነ ሰው ለእናቱ መልስ ይሰጣል? ኖ መልስ መስጠት ሌላ ነው። ቅድም ያልኩሽን ሀዋ አስታውሽ። ያለምንም ምክንያት ስትሰደቢ ያለምንም ምክንያት ስትደበደቢ ቁጭ ብለው ገብተው እናቴ ያለምንም ምክንያት ልትሰድበኝ ትችላለች እናቴ ስለሆነ ኦኬ እሱን እኛ ነና አገም ማቹር ስለሆንኩ ያንን እኛ እንረዳለን። ህፃናቶች ናቸው ልጆቹ ዲያነት ዳት እንግዲህ ነው ልክ እንዳልኩሽ ህፃናት የሚሆኑት ማሪ ራመት ሳይሆን ልጅ እንኳልኩሽ ራመት ሻቆ 20 ዓመት ነው እንዴት ነው ዲፕሬሽን ውስጥ ገብታለች። ኖ ሀው አንቺ ኢማጂን ኦኬ ፎር ዋት ሪዝን አንቺ ልጆች መጥፎ አይን ሊያዩሽ ይችላሉ። አምስት ሰው ውሸታም ነው እያልሽ ነው? አምስት ሰው እኔ የተረዳሁትን ነገር ላስረዳሽ። እኔ የተረዳሁት እናንተ እናታችሁን ከሆነች ሞደርን በጣም የተማረች ዘመናዊ እናት ጋር እያነጻጸራችሁ የኛ እናት ለምን እንደሌላው እናት በትህትና የምታናግር የምትመክር ምናምን አልሆነችም አይነት ነገር አነጻጽራችሁ የተማረ እናትና ያልተማረ እናት እኩል ልጁን ትሪት አያደርግም። ኦኬ የድሮ እናትና የእናቶቻችንና አሁን እኔ ልጆችን የማሳድግበት መንገድና እኔ የሶስተኛ ልጅ ይዣለሁ በወዴ 2 ልጆች የ10 ዓመትና የ7 ዓመት ልጆች እያሳደግኩ ነው። አሁን እኔ ልጆችን የማሳድግበት መንገድና እኔ እናቴን ያሳደገችበት መንገድ አንድ አይደለም። እሷም እንደዛ ነው እየተቆጣው ነው ያደግኩትኝ። እኔ ግን 10 ዓመት ከተወለደ እንደዚህ ነክቼው አላውቅም። እሷም ትረዳዋ ትናንትና ሃይማኖት እሷና እናንተ የዚህ ዘመን ልጆችና በጣም ነው የምታስቸግረን ሀቡ ማለት እኔ ምሬ ልንገርሽ ነው በእናቴ ነው የምለው ባይዘው ትክክለኛ ስለመናገር ነው በእናቴ የምለው በጣም ህይወቴን አበላሽቷለች። ግን አሁንም ምን ያልጠላትም እናትነቷ እንዳለ ይቀጥላል። ነፋ ምትኖርልን ኦኬ አሁንም ምንም ኮምፕሌክስ የለብኝም። እኔ ግን በጣም ነው የምታስቸግረን ገባሽ? ልክ እንዳልኩሽ አንቺ ጎረምሳ መጥቶ ሲረጥሽ ቀላል ነው አይደለም። ቀላል እውነት አድርጋው ከሆነ አይደለም። ግን ልንገርሽ አንድ ነገር እሱን እርግጠኛ መሆኑ ከባለቤቱ ሰማ ነው ሃይሚዬ ታስቸግረናለች ስትይ አንቺ እናትሽ ላይ ዲክታተር እየሆንሽ ነው፣ የበላይ እየሆንሽ ነው፣ ተቆጣጣሪ እየሆንሽ ነው። ለሷም ለህቶቼ ነው ታስቸግረን ላይ እንዴት ነው እናት ልጆቿ የምታስቸግረው? ልጆች ናቸው እንጂ እናታቸው የሚያስቸግሩት እናንተ እኛ እናታችንን ታስቸግረን ነው ሀቡ። አሁን ላይ እንዳየሹ ሶሻል ሚዲያ ላይ የሚወጣችሁ እሷ ናት። እኛ እናታችንና ቤተሰብ ነው ታስቸግረን የደረሰባችሁ በደል ነው። እሺ እኛን እየተበደልን ያለ ነው ኖ ሀቡ ማነው ሀብታምናት ብትሆን ኖሮ ይኸውልሽ ሀብታምናት ብትሆን ኖሮ እሷ ነበረች የበላይ የምትሆነው። እናንተ ከእሷ በላይ ገንዘብ ስላላችሁ ከእናንተ ገንዘብ ለማግኘት መለማመጥ አለባት። የለንም አሁን እኮ ኦቨር እየተደረጉ ነገር ሀቡ እየተረዳሽ አልመሰለኝም። ከይቅርታ ጋር እኔ ልትረጁ የምፈልገው እኔ እየደረሰብኝ የነበረውን ነገር እነሱ ላይ አሁንም እየደረሰ ስለሆነ የተቀየረ ነገር ስለሌለ ገባሽ? ከዘመኑ ጋር ትዘምን። እኔም በፊት ስታሳድግ ትመታኝ ነበር፣ ትገርፈኝ ነበር። ኢትስ ኦኬ በእኔ አልፏል። አሁን ግን ታናናሾቼን እኔን ትሪት ታደርግበት በነበረው መንገድ አታድርጋቸው ነው አሁን እየተረዳሁሽ። አትሊስት እኔ አግቢም ራሱ ብዬ ጠየቅኳት። በቃ ከኛ እናታችን ከጎረምሳ ጋር ምናምን ያልሆነ ቦታ ስናት ደስ ስለማይለን ታቆምልን እሱን ነገር። ይሄ ዘመናዊ መሆን አያስፈልግም፣ ምንም አያስፈልግም። የምር እሷ የሚበቃት ከሆነ እኛ አድገናል፣ እኛም በቃታለን። ካልሆነ ግን የራሷን ህይወት የምትፈልግ ከሆነ ደስተኛ ነን፣ የራሷ ውስጥ ትግባ። ቀና ብሎ ማንም ሰው እንዳያት አንፈልግም። አባታችን ምናምን ብለን የወገንበት ምንም አይነት መንገድ የለም። ግን አሁን እርግጠኛ ነኝ ደርሰዋል። እህቶቼ መውጣት ካለባቸው ይወጣሉ። እንዲወጡ ማደርጋቸዋለሁ፣ ችግር የለውም። ስሙን በቤቱ ስሙ በቤቱ በሷ ስም እንዲዞር እንለምለዋለን። አባታችን እንደውም ብዙ ጊዜ አናውራውም፣ እሱን እንለምለዋለን በስሙ አይሆን። እሱን ከሆነ ብቻ የምትፈልገው ግን አይ ዶንት ቲንክ ሶ። ምክንያቱም እሷ የምትፈልገው እሱን ብቻ አይደለም። ልክ እንዳልኩሽ የምትፈልገው ብለሽ ታስቢ። በቃ ልክ እንዳልኩሽ አሁን ውጭ ላይ የሚመክሯት በጣም ብዙ ሰዎች አሉ። እነሱ ናቸው ሶሻል ሚዲያ ላይ እንድትወጣ ያደረጓት እንጂ እሷ
ሃይሚ ላውራሽ ፈልጋለሁ እንዲህ ሆኛለሁ ብላ አውርታኛ አታውቅም። እንደውም እኔ በተረጋጋ መንፈስ ማውራት እንጂ ሁሌ ይኸውልሽ እህትሽ እንደዚህ አድርጋ በዚህ ወጣ እንዲህ ብላኝ ምናምን ስትለኝ ኧረ ማማ ተረጋጋት እና ደጂ ቆይና አውራታለሁ ነው የምላት። እኛ በጣም ተረጋግተን ነው አሁንም እያሰብን ያለው። ግን ነገሩ ዲፕ ዳውን ካሰብሽው አይ ዶንት ኖ ቀላል ነገር አይደለም። አሁንም ልጆቹን ማትፈልጋቸው ከሆነ እንዲወጡ አደርጋቸዋለሁ። ቤቱን ከሆነ የምትፈልገው ቤቱን በስሟ ይሆናል። አይሽ የበላይነትሽን እያሳየሽ ነው። አሁንም ልጆቹን ካልፈልገቻቸው እንዲወጡ አደርጋቸው። እሷ ናት 9 ወር አርግዛ በማህፀኗ ይዛ በምጥ ተሰቃይታ ወልዳ አሳድጋ እዚህ ያደረሰቻቸውና አንቺ እንደ እናት አትሁኝ። አንቺ እናታቸው አይደለሽ። እንዲወጡ አደርጋቸዋለሁ ስትይ እሷን እንደሌለች እየቆጠርሻት ነው። እሷ የምትፈልገው እሱን ነው እኮ ብዬሽ እኮ ነው እኔ እኮ የምትፈልገውን ፍላጎቷን ላደርግላት እኮ ነው። ፍላጎቷን እሷ እንድትናገር ፍቀጅላት ማለት ነው። ፍላጎቷ እሱ ነው። እኔ ስለማውቀው ነው። እኔ ፍላጎቷን አውቀዋለሁ። ፕሊዝ እየተቆጣጠርኳት አይደለም። እኔ ግን መላ እየሰጧት ነው። እኔ መላ እየፈለኩላት። እስቲ ምንድነው ያስፈልጋት? እሺ ያው ጠይቃት። ምንድነው የምትፈልገው? ምንድነው የምትፈልገው? እኔ ልስማ። ይሄን ነው የምፈልገው ያለችው በሙሉ ይደረግላታል። ግን እኛም የራሳችን ሀቅ አለ። የምርነታችን የመጠየቅ ሀቅ ከሌለን አናወራ። ማን ጠይቅ አላችሁ ሀቅ አላችሁ የመጠየቅ ግን ሀቅ ካለን ግን የራሳችን ጥያቄ እንጠይቃለን። እርግጠኛ ነኝ መልስ አትሰጠንም። ለዛ ምክንያት ስለሌላት እያንዳንዱ ነገር ያርገችው ምክንያት ስለሌላት መስጠት አለባት። እናንተ መልስ እንደምትሰጡት እሷ መልስ መስጠት አለባት። ምንድነው የምትፈልጊው ቢያት? ይኸውልሽ ሙባሪክም የተባለው አሳድጎናል፣ ምንም ብሎናል። ከዛ ውጭ ከሱ ጋር ምንም ጸብ የለብንም። ባለ ትዳር የትልልቅ ልጆች አባት ነው። ገባሽ? አሁን እሱን ከባለቤቴ ጋር አንድ ላይ አገዝክ ብላ ነው አሁን እሱ ራሱ በጣም እያስጨነቀችው ያለችው። ይሄ በጣም ዲስሪስፔክት ነው ለሱ። ገባሽ? እንደዚህ አይነት ቦታ ላይ እሱ መገኘትም አይፈልግም። በጣም መጥፎ ነገር ውስጥ እንደሚገባ በዚህ ያክል ደረጃ የደረሰን ነገር አሁን ግን ይሄ የልጅና የእናት የሚባለው ነገር ላይ በጣም ኢንደንጀር ውስጥ ነው ያለው። ድሮም የነበረብን ነው ግን አሁን ላይ ብሶብናል። አው ገባሽ? ብሶብናል። የመጨረሻ ደረጃ ላይ ያለ ነው። ምን እንደምትፈልግ ጠይቂያት፣ እናደርግላታለን። ከዛ በኋላ ግን እኛና እሷ ጋር ያለው ነገር ይበቃል። እሺ እናት አሁን እናት አንቺ እንድትናገሪ እድል እንሰጣለን። አጠገብሽ ያለችው ማይኩን ታብራለሽ። እህቴ ማይኩን አብሪላት እባክሽ። ድምጿ ወደኛ እየመጣ አይደለም። እንትኑን ወይ አሳያት ከዚህ በኋላ ማይክ ስታበራ እንዴት እንደምታበራ። እሺ አመሰግናለሁ። እሺ ከመጀመሪያ ጀምሮ ስናገር እንደው አፏ ሞልታ ለተጠየቀችው ጥያቄ መልስ ላለመስጠት እናቴ ወንድ አጠገብ ይዛ ስተኛ ነበር። ስንት እኔ አሁን እኮ የምሰራው በበጎ ፍቃድ ቤት ለቤት አልጋም ሆቴልም ያለበት ቦታ እኮ ቀንዶ አይደለም። እንደው ስታይኝ አልጋም ማይያዝልኝ እናት ነኝ እኔ። እስቲ ሀቢባዬ ይሄን እስቲ የተማርኩ ወረዳው ደግሞ ለብዙ ሴቶች አርአያ ከጎዳና ላይ ከዲቢጤውም ጋር ታገኘኛለሽ፣ ከምስኪኑም ጋር የምታገኝ ነይ። ወረዳው ምሪ አሁን ካቆምኩ እኮ 6 ወር አልሞላኝም እኔ ማለት ነው። ወረዳ 9 አንድን ወረዳ ምሪ ብሎ ቢሮ ቁልፍ ሰጠኝ። ስነ ምግባሬን አይተው እኮ ነው እንዲህ አይነት እኔ እንጃ ልጆችን ማጋደም መግደል ማለት ነው ወይም በሽተኛ ነኛ የአይምሮ ችግር አለብኝ ማለት ነው። ልጄን አፍተኝቼ ወንድ ልጅ ከገባው እሺ። እነ ሙባሪክ ኮለቴ ይመጡ ነበር ሞተር የሚነዳ አቡበከር ሄለንና አንቺ ይዛችኋቸው መታችሁ ማታ እየቃሙ ያድሩ ነበር። እናንተ ፈልገው ነው ወይ ዘመን ሊጠይቁ ነበር የሚመጡት? ሃይማኖት ይመጡ ነበር አይደለ? እና ይተኙ ከእናንተ ጋር ሊተኙ ነበር የሚመጡት። እንግዲህ ሰው ዘመድ ቤት ሲሆን ምላሽ መስጠት ትችያለሽ። እሺ መመለስ ስትፈልጊ ይመጡ ነበር አይደለ? ሌላው ደግሞ እንዲህ ሲያደርጉ እንደዚህ ሲሆኑ እሰማ ነበር አይ ነበር ስማቸውን እየጠራሽ ልክ እንደኔ። እሺ ልክ አሁን ምን እንደምትፈልጊ ማወቅ እንፈልጋለን። ምን እንደምትፈልጊው ምን አስጨርሽኛ እማዬ። አንዴ ለጠየቀችሽ ጥያቄ ምላሽ ሰጫታለሽ። እሷ ስም ጠርታ እከሌ መጣ እኔ ስራ በወንኩ ሰዓት ይቅሙ ነበር እናንተም ፈልገው ነው ወይ ባል ያለች ነው። እነሱ የአያታችን ዘመዶች ናቸው። አያታችን ልንጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆነ አላውቅም ነበር። አሁን እየሰማው ነው አክቹሊ። እናንተ እኮ ናችሁ ይዛችኋቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ የማውቃቸው። እኔ ማላውቀው ዘመድ አለን እንዴ? እናቴ ማማ ዘሪሁን ማን ነው?
ዘሪሁን ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱ መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር። ላይክ ያ ምን እናደርግ ነበር? ሲግልጽ አድርግ እየተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው፣ በጣም ይፈልግሻልና እህቴን ምንድነው ልጅሽን ፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ። ከዛ እኔ ምን አልኩሽ? እኔ ሐሳብ የለኝም፣ ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛም በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል ከሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ኖር መተሽ ምን አባሽ ታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትቺ ይሄን ነገር ግን አሁን ጀግመሽዋል። አሁን ራህመት ኢሙ የሚያውቁት ሰው አለ በሱ ምክንያት የምትጣያቸው። ቴንክ ዩ። ሌላም ሰው እኮ አለ። ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ፣ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት ዛሬ ባማ ምንድን ነው የምትፈልጊው? በዚህ ካወራን መሆን አለበት ነው። በዚህ ካወራን የኛ ህይወት አስተማሪ አይሆንም። ያሳፍራል እንጂ የኛ ህይወት አስተማሪ አይሆንም። አያሳፍርም። አትናገሪያ ማማ። ውሸት አይደለም። እኔና አንቺ እናውቀዋለን። ቋዳምጪ ምንድን ነው የምትፈልጊው ማማ? እኔ ማወቅ ፈልገው ምንድን ነው የምትፈልጊው? ምን ላድርግልሽ? አስተካኪ እና አቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለ? እኔ አላውቃቸውም እነማን እንደሆኑ ራሱ እኔ ወላሂ አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላፈራለችም። እሺ እድሉን ሰጣታለሁ። አይኒ እሺ አፋቴን ነው የምትለኝ። እሺ ይኸው እድሉን ሰጣታለች። እንዴ አዳምጪና እኔም አዳምጪሻለሁ አይደለ? ጻጽ ሰምተሻለሁ አይደለ? አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጪ። ከነገሮች ለማምለጥ ውሸትም እያነሱ መለጠፍ አሁን የምትይው ነገር ካደረኩ ይኸውልሽ ህሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነክብር ያገባሁት 5ቱም ከአንድ ወንድ የወለድኳችሁ ሳስበው ራሱ ደስ የሚለኝ ኖሮ ነው። ራህመት ኢማን ነፃነት ኮሜንት አድርጉ ፕሊዝ። እኔ ያየሁትኝ እናንተ ላይ ለኔ ያልነገራችሁ የደረሰባችሁ ነገር አለ ጻፉት፣ አውጡት። ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሽም ካሉ መግባትና ሁሉም የራሱን ቢነግርሽ አሉ አታምኝም። ሁላችንም የራሳችን ቁስል አለ። ዛሬ ወንድ ልጅ አናምንም። ዛሬ ወንድ ሁሉ እንደሷ ነው የሚመስለን፣ የሚጫወትብን ነው የሚመስለን። አናምንም፣ ወንድ ጎረቤት አናምንም። በቃ ሰው የተባለ እዚህ ምድር ላይ አናምንም። ሳይኮ ሆነናል። ግን አሁንም እየተወችን አይደለም። አሁንም እየነካካችን ነው እንድናወራ። አሁንም የታላችሁ እየተባልን ነው። እኛ እንሙት ራሳችን እናጥፋ ወይስ እንተዋት? እስቲ ንገሩኝ። እንተዋት? ኮሜንት ላይ ንገሩኝ። ልተዋት ወይስ እስቲ መላካላችሁ እኮ ብለሽኛል። እኔ እኮ ሙቺ ብለሽኛል። በሞት እኔ በሞት ምን ትጠቀሚያለሽ? ተዋት። ይሄው ተዋት። ልተዋት ንገሩኝ። እኔ ምን ላድርግ? እኔ እኮ እናቴ ናት እስቲ ልኮ እያልኩ እህቶቼን የምረዳው ለእናቴ ብዬ ነው፣ ለአባቴም ብዬ ነው። የነሱን ገበና ላለ መውጣት ከቨር እያደረኩ ያሉት እንጂ እኔ የራሴን ህይወት ዛሬ ምን መሰለ ትዳር መስርቼ መኖር አያቅተኝም። ግን አሁንም እየሰራሁኝ ለነገ ስራ እጨነቃለሁኝ እኔ። ምክንያቱም ነገ እህቶቼ ወህ ሳላሲዝ የራሴን ህይወት አልጀምርም ብዬ፣ እሷ ግን የምታስበው ጫት መቃሚያና መጠጫ ስላላገኘች ነው፣ ወይም ደግሞ ጥፍር የምትሰካበት ስላላገኘች ነው። ተምሬያለሁ ሕክምና እኔ አልቅምም። ድሮ አባትሽ እያለ አይቃምም ነበር እኛ ቤት። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰማሁ አልተፍልለትም። የትነካልለውም ሰውየው የስኳር በሽተኛ ሆኖ ማለት ነው። መርፌ ወደን እየወጋ ነው የሚኖረው። የመጨረሻ አሁን ስለሱ ያዝንኩ አይደለም እናውራ ከተባለ አሁን እኮ ያለነው ነው። አንድ አልጋ ላይ ነው እኮ የምትኙት ከነ ኢሙ ጋር ከነ ራህመት ጋር አይደል? እንዴት በነጋታው አብረሻቸው አድርሽ በነጋታው ወጥተሽ ልጆች እንደዚህ ሆነ ተብሎ ይባላል? ማማ እናትነት እንዳንቺ ከሆነ እኔ እናትነት አላረገውም። እሺ እናት መቼም አልሆነም። ለምን ድረስ መካሪኝ ሃይማኖት መካሪኝ ቆይ ልስማሽ ልጄ ስሚኝ ቆይ ንገሪ አንድ አልጋ ላይ መክረሽ የመከርኩሽ ምክር ታውቂዋለሽ። ባለፈውም ተደውለን እና ስላልጋ ማሰራሻለኛ ስለምን እንደምታወሪው እኛ አልጋ አለን ወይ? አረ ህይወት ተናገር። እኛ አልጋ አለን፣ ፍራሽም እኮ የለንም። አንድ ፍራሽ ቆጥ ላይ ነው ያለው። እሱንም የምትተኛው
ሀያት ነች ወደዛ ወርውሪያት። ሴትዮዋ እኮ ነው የምትይኝ አይደል እንዴ? አሁን ዱባይ ፈለግሽ አሁን ቤት ነው የምትፈልጊው? ሃይማኖት አዳምጪኝ። ቤት ነው የምትፈልጊው? ምክንያቱም የምትፈልጊው እኮ አንዴ ቤት ስጫት ሃይማኖት የምትፈልገው ነው አትከልክኛ። የምትፈልገው እኛ አየሻት? ይኸውልሽ ለምን መሰለሽ ልትሸፍኛ አትፈልጊ። ይኸውልሽ ሀይባ እየተሳደበች ማለት ነው። ይኸውልሽ 4 ሰዓትም 5 ሰዓትም ሲመጡ እኔ በር አላስገባም እላለሁ ብርድ ይቀጥቅጣቸው ብዬ ማለት ነው። 6 ሰዓት 8 ሰዓትም ይመጣሉ አይደል? ምን አባሽ አድርጉሽ ደውላ እኔ ምን አውቃለሁ። እሷም እንደዚህ እየመጣች ስትበጠብጥ እኮ ከዚህ በፊት ተከሳ ሁሉ ታስራለች እኮ ሃይማኖት ቤሩት ሂዳ ስትመጣ የሀገር ጋጋታ የሀገር አሁን ቅድም ሙባሪክ ምናምን ምልሽ ሰብስባ አምጥታ ቢራ አምጥታ ቤት ውስጥ ይኸው አላህ ይፍረድብኝ። እኔ ውሸት ምናገር እናት ነኝ እና አሁን ይሄ እንትን ነው ልጅ ነሽ ስለማስብ ዝም ነው ምልሽ እኮ ቤት አይደል ቢራ አምጥተሽ መጠጭ የነበረው። ሌላው ምልሽ ሃይማኖት አስተማሪ መሆን አለብሽ። እሺ ነገ ብዙ ህይወት ይጠብቅሻል። እኔ ኖሬ ያለው አሁን ነገ ከነገ ወዲያ ልሙት አላውቅም። እናቴ ባለጌ ናት፣ ዱርዬ ናት። ዱርዬ ስለሆነች ነርሲንግ ተማረች። ያንቺ እናት ፕሮፌሽን ነርስ እኔን ትምህርት አቋርጪ ብለሽኝ ማለት ነው ከወንድ ጋር አዳርተሽኝ እኔን ትምህርት አቁሚ ብለሽኝ አንቺ ሄደሽ ተማርሽ። ጎበዝ ስለሆንሽ ጎበዝ እናት ስለሆንሽ ቴንክ ዩ። እኔ አዳራውሽ አንቺን። ስለዚህ አባት እናንተን ጥሎ በመሄዱ አየሽ አንቺ ተማሪ እኔ ያንቺ ልጆች አስተምራለሁ። አንቺ ተማሪ እኔ ያንቺ ልጆች አስተምራለሁ። ያንቺ ልጆች አስተምራለሁ፣ እንከባከባለሁ። ሁላችሁንም ባላችሁበት እንከባከባለሁ። ምክንያቱም ያ ስለሆነ ኃላፊነቴ። ለምንድን ነው እኔ እንደ እናት ፖዚሽን የሚሰጠኝ? እኔ ገና ልጅነትም እንዴት እንደሆነ ገና ሳላውቀው በልጅነቴ ነው ስራ የጀመርኩት። በልጅነቴ ነው ቤተሰቤ መርዳት የጀመርኩት። ዛሬ ግን እቺን 2 ዓመት መርዳት ስላቆምኩኝ ምን ማድረግ ስላቆምኩኝ ይኸው ሶሻል ሚዲያ ላይ ወጣች። ዳት ኢዝ አሁንም ግን አልተውናትም። አሁንም እዛው ነን፣ እንሰማታለን። የሆነ ነገር እንዳትሆን ብለን እንጠብቃታለን። ያንዳንዱ የምታደርገው ነገር ስለሚያናድደን በዛ ነው ጸብ የሚነሳው። ሰላም ነበርን፣ ምንም የተፈጠረ ነገር የለም። አዲስ ነገር አባታችን መጥቶ አልጣላት፣ በቤት ጉዳይ የሆነ ነገር አልተፈጠረም። ምንም የተፈጠረ ነገር የለም። ይሄ ሰላም ራሱ ካገኘን ኦልሞስት አሁን አመት ምናምን ይሆናል። ሰላም ነው፣ ምንም ነገር የለም። ዛሬ ምን ተነስቶ ምን ተገኝቶ ከመሬት ተነስቶ ሃይማኖት ስራ ቦታዋ እንዲህ ነው የምትሰራው እንዲህ ነው ኢማን እንደዚህ ምናምን ተብሎ እኛ ደግሞ እንታወቃለን። የሰፈር ሰው ፎቶአችንን እያወጡ መለጠፍ ጀመሩ። ሺሜካ ሳይኮ አመ ሳይኮ። ግን ዛሬ ራሴን ካጣው እዛ ጋር ብዙ የሚጎዳ ሰው አለ። ገባሽ? በእኔ ምክንያት ዛሬ ትናንትና ያመመኝን ትናንትና ታመሜ ግን ዋጥ ያደረኩትን ህመም ነው እንዲሰማኝ ያደረገች። ትናንትና ያልፋል ብዬ ታገስኩትን ነው ዛሬ እንዲሰማኝ ያደረገች። እናት እኛ የእናት ጣም አናውቅም። ተቸግረን አብረን አልፈና ግን ጣሙን አናውቀው፣ በጭራሽ አናውቀው። እሺ ከየት መጣ ይሄ ስሜት? አሁን እኔ ፈልጌ አይደለም ያመጣሁት። እያንዳንዳቸውን ጠይቂ፣ ትንሿን ጠይቂ፣ ሞቴን ጠይቂ። እያስመሰሉ ነው የሚኖሩት። ዛሬ ተቀጥቅጦ ፊታቸው አይናቸው አብጦ ትምህርት ሲገቡ ምናችሁ ስትያቸው ኖርማል ነው የሚሉት። ማን ነው የሚቀጣቸው? እሷ ትመታቸዋለች። አሁን እዚህ እስካሁን ድረስ ሆነው አሁንም ትመታቸዋለች። ቢላ ነው የምታነሳብሽ። አይንሽን ጭንቅላትሽን ነው የምትልሽ፣ ሆድሽን ነው የምትረግጥሽ። ለየመግደል ነው ያየሽዋይሚ ሰባሽ አንዴ አሁን እናቴ እኔ ልጠይቃት። ሃይሚ ከሀገር ከወጣሁ 17 ዓመት ሆነኝ ብለሻል። በምን የታይተሽ ነው አንቺ እናት እንደምትመታቸው? አንደኛ እኔ ላይ የምታደርገው ነገር ስለሆነ መቼም የቀመሰው ግን አንቺ ላይ ድሮ ነበር የምታደርገው። አሁን እናትሽ የበለጠ ከዘመኑ ጋር ዘምና መምታትታ ቢሆንስ? ኖ አይ እህቶች አይዋሹም። አንገር ልንገርሽ፣ ውሸታም የለም እኛ ቤት ውስጥ። እህቶች አይዋሹም፣ እምልልሻለሁ። እህቶች አይዋሹ፣ አንድ ቀን አይዋሹም። 100% እርግጥ